አልፈልግም። እኔ ራሱ ተሸማቀቅኩኝ እንጂ ባንቺ እኔ ራሱ ተሸማቀቀኝ። ልጅቷ መሳፈርከኝ እኮ በኢየሱስ ስም። ዛሬ እንግዲህ ያላዛርን ቪዲዮ በጉጉት ነበር ስጠብቀው የነበር። ምክንያቱም ሄሉ ናት ብዬ ስጠብቅ ተንሱ ነው የመጣችውና እንግዲህ እናቱ ያደረገችው ይሄንን ያደረገችው ያው የሱን ሰላም እንዲመለስና አብሯት እንድትሰራ ቪዲዮ እሷም አብራ እንድትሰራ በማሰብ ነበር። ያላዛርን መልስ ግን አይታችሁታል ማለት ነው። ምክንያቱም ያላዛር ልብ ምን ያህል እንደተጎዳና ምን ያህል እንደተሰበረ እስቲል አሁንም ሄሉን እንደሚወዳት ነው። ምክንያቱም በግድ የሚሆን ነገር የለም። አንዳንዴ ቤተሰብም እኮ በቃ ማለት በሌላ መንገድ ነው የሚረዱን እና እዚህ ላይ እናቱ እያደረገችው ያለው ነገር እጅግ በጣም እሱን ለማረጋጋት ቢሆንም ነገር ግን ደግሞ በፍጹም አላዛር ይሄን ነገር ማድረግ አልፈልግም ብሎ ተነስቶ ጥሏቸው ሄዷል ማለት ነው። ስለዚህ በደንብ ማውራት ፈልጋለሁ። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቻናሌ ቤተሰቦች እንግዲህ አንድ ቪዲዮ ሰርቼ ነበር። በጣም ብዙ አስተያየት ብዙ ኮመንት እየሰጣችሁኝ ነው ማለት ነው። ያ ማለት ሁለት ወገን ሆናችሁ የሄለን አድናቂዎች ደጋፊዎች እና ያላዛር ደጋፊዎች እዚህ ጋር የኔን ቻናል የምትከታተሉ ካላችሁ እኔ ማለት ነው አላዛርንም ሄሉንም ስለምወዳቸው ስለ ሁለታቸው መልካም ነገር ብቻ ነው ማውራት የምፈልገው። ገብቷቸዋል አይደል? አንድ ሰው የተሻለ ነገር ለማግኘት ወይም ለመለወጥ የሆነ ነገር የሆነ ስቴፕ ሊሄድ ይችላል። ግን እኔ እዚህ ጋር እንድታዳምጡኝ የምፈልገው አሁንም አስተያየት እየሰጣችሁኝ ነበረ ለእኔ ማለት ነው። እና ስለዚህ ሄሉና አላዛር ካሳለፉት አንጻር አሁንም እንዲታረቁ እንፈልጋለን። መታረቃቸው ደግሞ አይቀርም። እውነቴን ነው የምላችሁ፣ ይታረቃሉ። ሄሉ ጥፋት አለባት በመሳደቧ ምን በማለቷ ይሄ እኮ ስህተት የለባትም አላለም። አጥፍታለች፣ ይቅርታም ብላለች። አላዛር ደግሞ ጥፋት ያለበት በውስጥ የተፈታ ነገር ወይስ ወደ ሚዲያ ማውጣቱ ነው። ስለዚህ ምንም ይሁን ምን አላዛር በጣም ለሄሉ ብዙ ነገር አድርጎላታል። የማይካድ ማለት ነው። ምንም የማይካድ ነገር ለሄሉ ከነበረችበት ከማርክ ጋር ከተለያየች ጀምሮ በጣም እያለቀሰች በነበር ሰዓት፣ ልቧ በተሰበረ ሰዓት፣ አዲስ አበባ ሄዳ ታማን በነበረ ሰዓት አላዛር ለሄሉ በጣም ብዙ ዋጋ ከፍሏል። የማይካድ ማለት ነው። ገብቷችኋል አይደለ? አሁን እዚህ ጋር ሄሉ ጎርተዋለች። ሄሉ በቃ ያልሆነ ኮመንት እየጻፋችሁልኝ ነው። ያንን በእናንተ መንገድ ልረዳችሁና ነገር ግን ቢሆንም በጣም ብዙ ዋጋ የከፈለለት አላዛር ብዙ ዋጋ የከፈለለት ለኔ ትሆነኛለች፣ ከኔ ጋር አብራ ትሰራለች፣ በቃ ለኔ ትሆናለች ብሎ የለፋበት የደከመበትን ነገር በተወሰነ ችግር አላዛርም እሷን ማጣት የለበትም። የኔ አቋም ይሄ ነው። እዚህ ጋር ኮመንት የምትጽፉ እንዲገባችሁ ስለምፈልግ ማለት ነው። ስለዚህ አሁንም ቢሆን እናቱ ያው እንግዲህ ችግሩን መፍታት ስለከበዳት መሰለኝ ማለት ከሄለን ጋር ያለውን ምናልባሽ ደግሞ በሰማችሁ ቮይስ ተቀይማ ሊሆን ይችላል። ይሄን የተረዳሁት ማለት ነው። ማለት ያላዛር ቤተሰቦች ምናልባሽ በሰሙት ቮይስ በቪዲዮ የተቀየሙ መስሎኛል። እንደዛ ብላ ሄለን ያልሆነ ነገር በመናገሯ አላዛር ደግሞ ወደ ሚዲያ ማውጣት አልነበረበትም ነበረ። ተናዶ ነው ወደ ሚዲያ ያወጣውና ይሄ ነገር ደግሞ ቤተሰብ ጋር ሲደርስ እነሱን የተሰማቸው መስሎኛል። በትክክል ይሰማቸዋል። እንደዛ መሰደብ የለበትም አላዛር የተከበረ ሰው ስለሆነ ማለት ነው። ሄለን ደግሞ ስሜታዊ ስለሆነ ነው ይሄን ነገር የተናገረችው። ደግሞ በውስጥ ነበር ይሄን ያረገችው። አላዛር ደግሞ ተናዶ አውጥቶታል። በቃ አሁን ላይ የተደፋ ውሃ አይታፈስም፣ አለቀ። ሄለንም ያለችውን ብላለች፣ አላዛርም ያወጣውን አወጥቷል። አሁን ችግሩ እንደ ችግር ሆኖ የሁለታቸውን ስሜት ብቻ በመረዳት አላዛርና ሄሉ እንዲታረቁ ብቻ ነው የምንፈልገው ማለት ነው። አላዛር እኮ አይታችሁታል አይደለም? የፈለገ ነገር በእኔ ህይወት እናቱን ራሱ በእኔ ህይወት ምንም በእንደዚህ አይነት ነገር አንቺ መግባትና እንትን ማለት የለብሽም ብሎ እንግዲህ አይታችሁታለኝ። ማለት በእርግጥ በግድ የሚሆን ነገር የለም። እውነት ለመናገር ያ ማለት ምን ማለት ነው? እናት መርዳት ባለባት አድርግ ያለችውን በቃ ሰርፕራይዝም አድርገዋለች። በቃ እናት ስለሆነች ብዙ ነገር ከነበረበት ድብርት እንዲወጣ አድርጋለች። በህይወቱ ግነት እንዴት ነው ማለት እሱ የማይፈልገውን ሰው ከዛ ሰው ጋር ቪዲዮ ለስራ ቢል እንኳን አይሆንም። ትንሱ ስለመጣች ደስ ብሎናል ስላየናት ማለት ነው። ግን እወዳታለሁ በጥንካሬዋ ባላት ሂስትሪ በናብረሽ ነማቃት ማለት ሂስትሪዋን እናብረሽ ቪዲዮ ላይ ነው የሰማሁት እና እኔ በጣም ብዙ ቻናሎችን ዩቲዩበሮችን አውቃለሁ። ጠንካራ ናት እሷም
ያው ደግሞ እንድትመጣ አነጋግረዋት ማለት እሱ ጋር አብራ ቪዲዮ እንድትሰራ ከጎኑ እንድትሆን ነግረዋት ነው። ግን ደግሞ ስትመጣ የመጣችበት መንገድ ትክክል ነው ብዬ አላስብም። እኔ ሀቁን ነው የምናገር። ለምን መሰላችሁ? እዚህ ጋር አላዛር በሌላ ወይም በደስታ በሌላ ነገር ሆኖ የምትተዋወቀው እንደ ኖርማል ቢሆን ኦኬ። ግን አሁን በዚህ ሙድ ከሄለን ጋር እንደዚህ ተኮራርፈው በዚህ ሙድ የፈለገ ነገር ቢሆን እኔ ራሴ አድርጌ ብባል አላደርገውም። ይቅርታ አድርጉልኝ። አሁን እዚህ መታችሁ ልትንጫጩ ትችላላችሁ። እኔ እውነትን ነው የምናገረው። ለምን መሰላችሁ? ያላዛርን እንዳይጎዳ እንዳይከፈው ማለት ነው። እሱን እንዳይከፈው ከጎኑ መሆን ስፈልግ እንዴ ሰው ስለሆንኩ ብቻ ሴትም ስለሆንኩ ብቻ ደግሞ ሄለንንም ማሰብ አለብኝ። ገብቷችኋል አይደል? ሄለንን መቼም አታውቃትም ብዬ አላስብም። ትንሱ ማለት ነው ይተዋወቃሉ። ዩቱበር የሆነ በሙሉ ይተዋወቃሉ። ሄለንን ማን ነው የማያውቃት? ሄለን በጠንካራ እናቷ በማንነቷ የማያውቃት ሰው የለም፣ ማንም ማለት ነው። በጣም ብዙ ሰው ነው የሚያውቃት። ስለዚህ ትንሱ ታውቃታለች። እንዴት ነው የማታውቃት? ስለዚህ በእርግጥ እሷ እናቷ እንግዲህ አስገድዳት ሊሆን ይችላል። ሰምቻለሁ ያለችውን ብዙ ሰው በቃ እናቴ መች ስላለችኝ አንቺም ደውለሽ ስላናገርሽኝ እሱ እሺ ካለ ችግር የለውም ምናምን ብላ መታለች። ያው በነገራችን ላይ ቪዲዮ አብሮ ለመስራት እና ከጎኑ እንድትሆን ነው። ደግሞ አላዛር አይፈቅድም። ምክንያቱም በጣም እሱ የነበረበትን ከሄለን ጋር የነበረበትን ሁኔታ ታውቁታላችሁ እንዴ? ሄለንና አላዛር እኮ ምን ያላሳለፉት ህይወት አለ። በጣም ምርጥ በቃ ወስዶ ያላዝናናት ቦታ አለ። ለሄለን ያላደረገላት ነገር አለ አላዛር የለም። ሄለንን በቻለው አቅም ሲከፋትም ምን ሲላትም ብዙ ነገር አድርጎላታል። ሄለንም ደግሞ ቆንጅዬ ምን ልበላችሁ በቃ ከመልክ የበለጠ ምርጥ የሆነ እንዴት ነው ልብ አላት። ልባም ሴት ናት እሱ። አሁን እዚህ ጋር መታችሁ ሄለን እንዴ ናት ብዙ ነገር እያላችሁ ነው። የሰው ልጅ ሆኖ ፍጹም የለም ምንም የፈለገ በቃ እንዴት ነው ማለት የማይወጣለት ሰው የለም። አንድ ሰው ሙሉ 100% መቼም ትክክል ነው ልትሉ አትችሉም። ገብቷችኋል አይደል? አሁን ሄለን እንዴና ጸባይዋ ምናምን ትላላችሁ። ሄለን ትንሽ ድርቅ ትላለች ስላችሁ ነገሮችን ታጠብቃለች። ይሄ ደግሞ ይሄ ችግር ከተፈታ በኋላ እንደው ካላዛር ጋር በታረቁ እንጂ ይሄ ችግር በተፈታ እንጂ በጣም ምርጥ ጓደኞች አሏት የሚመክሯት፣ እንደዚህ አድርጊ ታመለሽ ምናምን የሚሏት ምን ልበላችሁ በጣም አስተዋይ ጓደኞች አሏትና ይመክሯታል። ችግር የለውም። ሰው ሆኖ የማይሳሳት የለም እንዴ። የሰው ልጅም እኮ ይጋደላል አይደለ? የእነሱ ደግሞ ያጠፉት በሶሻል ሚዲያ ነው። እንደዚህ በቃ በተፈጠረው ነገር ነው። ስለዚህ አሁን እኔ የምለው ማለት ነው ሄለንና አላዛር ብንችል እንዲታረቁ እናድርግ። መታረቅ አለባቸው። ቢያንስ ላሳለፉት መልካም ነገር ሲባል ስለ ፍቅር ስለ ላይፋቸው ወደፊት የሚታይ ይሆናል። ስለዚህ ምን ለማለት ፈልጌ ነው፣ ያለ ፍላጎት ምንም ይሆን ነገር የለም። ገብቷችኋል አይደል? አላዛር ደግሞ የለፈውበት ውሃ ሲደፋበት አየው ነው ያለ። እንግዲህ ሳያስበው ተበላሸ ማለት ነው። ስለዚህ እንዲታረቁ ነው የምንፈልግ። መታረቅ አለባቸው በቃ።